ሰላም ጋይስ እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ። ኤቢ ጎልድ ተመልሻለሁ ማለት ነው። ከሶስት ሳምንት ኦልሞስት በቪዲዮ ከተያየን ትንሽ ቆየት ብለናል። ሶስት ሳምንት ቪዲዮ ፖስት ማድረግ ከጀመርኩኝ ማለት ካቆምኩት ላስት ቪዲዮ 3 ዊክስ በፊት ነበር። እንግዲህ አሁን ተመልሻለሁ ማለት ነው። ላለመጥፋት እሞክራለሁ። ያው እንደምታውቁት አዲስ ቢዝነስ ጀምረን ቴሌቪዥን ጣቢያ መርካቶ ቴሌቪዥን የሚለውን እስካሁን ካያችሁት ሌት ሚ ኖ ኢን ዘ ኮሜንት ቴሌቪዥንን አስጀምረናል። ኦልሞስት ከሶስት ዓመት ልፋት በኋላ ማለት ነው። ያ ከጀመረ በኋላ መርካቶ ቲቪ ያው ካምፓኒውን ስታደርጉና ኦፕሬት ስታደርጉ በጣም ከባድ ነው። በጣም የቴክስ ኤቭሪቲንግ ምንም ነገር ከስራ ውጭ ምንም ነገር ህይወትም የለውም። አይ ለሁሉም ነገር ባላንስ ወርክ ላይፍ ባላንስ የሚባል ነገር ስራ ስትጀምሩ ስፔሻሊ እንደኛ ጀማሪ ስፔሻሊ እንደኛ ደግሞ ኢትዮጵያ ውስጥ ያልተጀመረ ነገር ስትጀምሩ ሾፒንግ ቲቪ ኢትዮጵያ ውስጥ የለም። እናት ወንጌን ኢትዮጵያ ግን አፍሪካ ላይም የለም። ከሌላ ድርጅት እንኳን ልምድ የምንወስድበት የለም። ብዙ ነገሩ በጣም ግራ ያጋባል። ግን ደግሞ መሬት ላይ አውርደ የመጀመሪያ ሆናችሁ ከኛ የሚመጡት አይ ቲንክ በጣም ቀል ይሆናል። እኛም እስካሁን ድረስ ኤክስፒሪየንስ ያደረግናቸው ነገሮች ስላሉ ማለት አንድ ወር ሆኖ ነበር ሳተላይቱ ከጀመረ። አሁን ደግሞ ሾፒንግ ከጀመረ ውስጥ 2 ሳምንት አካባቢ ይጠጋል ማለት ነው። አሁንም ማርኬቱን ለማወቅ ሰው ምን ይፈልጋል የሚለውን ለማወቅ የሙከራ ስርጭት ላይ ነን። ሙሉ በሙሉ አልጀመርንም። ስርጭታችንን ሙሉ በሙሉ ባንጀምርም ግን ትራይ ቴስት እየተደረገ ነው ስራው። እሱ በጣም አድካሚ የሆኑት ለመናገር በጣም አድካሚ ሳይሆን ላይክ አንዳንዴ እንደውም ሌሎች ሀሳብ ራሱ ይመጣላቸዋልና ግን ያ ድርጅት ስታቋቁሙ እንደዚህ ነው። ስፔሻሊ ደግሞ ምንም ያልተሞከረ እስከዛሬ ታይቶ የማይታወቅ ቢዝነስን ኢትዮጵያ ውስጥ ማለት እኛ አይደለንም የጀመርነው ቢዝነሱ ውጭ ሀገር ላይ ኤችኤስኤን ወይ ኪዩቢሲ የሚለው ከሆነ የእነሱን ሞዴል ወደ ኢትዮጵያ ለማምጣት የሞከሩ ኢንፋክት አፍሪካ ላይ ግን የለም። ኢስት አፍሪካ ላይ የለም። አይ ቲንክ አፍሪካ ላይ አለ። ከዛ ውጭ ግን ኢስት አፍሪካ ላይ ብትመጡ የለም። ስለዚህ ልምድ እንኳን ወስዶ የእነዛን ልምዶች አይተን እኛ አስተካክለን እንዳንገባ እኛ ነን የመጀመሪያዎቹ ማለት ነው። በዚህ አጋጣሚ ያደርጋችሁ የማይደርሳችሁ ሰዎች ትንሽ ችግር ያለ ከጠሯችሁ አሁን ገና የሙከራ ስርጭት ላይ ነን። ሙከራችንን ዴሊቨሪ ላይ ሎጂስቲክስ ላይ ደግሞ አዳዲስ የሆኑ ድርጅቶችን ቬንደሮችን ጆይን እንዲያደርጉን ኢንቫይት እያደረግናቸው እነዛ ቬንደሮች ጆይን ሲያደርጉ ደግሞ የምናቀርብላችሁ እቃዎች ይመጣል። ግን በጣም አድካሚ ነው። አሁን አይኔ ራሱ ያስታውቅ በጣም እኔ እንጃ አላውቅም። እስካሁን ይህ ስራ ፈጣሪ ሆኑ እንደዛ የሚሎች አይታችኋል አለ አይ ቲንክ እኔ ቃላት የለኝም። በጣም ከባድ ነው። እስከዛ በምናሳልፈው ማንንም አልመክርም። ዜና ቢዝነስ ውስጥ ልትገቡ አላውቅም። ብቻ ኦፒኒየን ነው። አንዳንዴ ተቀጥሮ መስራት ነው። እውነት ለምን ግዴታ የሆነ ሀርድሺፕ ላይ ውስጥ መግባት የለባችሁ። ሁሉም ሰው ለሁሉም ሰው ይሆናል ያላስብ። እኛም እግዚአብሔር ረዳናል። እግዚአብሔር ረዳን። መርካቶን ቲቪ ጥሩ ደረጃ ላይ እናደርሰዋለን ከእግዚአብሔር ጋር ማለት ነው። አሁን ላይ ስለ ጎልድ እንመለስ። ስለ ትሬዲንግ እንመለስ። ጎልድ ኦልታይም ላይ ወጥቷል። ኦልታይም ሀይል ከመውጣቱ በፊት ትሬድ አድርጌያለሁ። ጥሩ ፓርት ወይ ጥሩ ፖይንት ፕራይስ ላይ ሲደርስ ለትሬድ የገባሁት ወዝ አክቹዋሊ በጣም አሪፍ ጊዜ ከምላቸው ከትሬዲንግ እስካሁን ትሬድ ካደረጉባቸው ታይም በጣም አሪፍ ጊዜ የምለው የአሁኑ ጊዜ ደግሞ ኦልታይም የሚወጣበት ሴሽን ነው ማለት ነው። ኦልታይም እንደሚወጣ በቪዲዮቻችን ወደኋላ ሄዳችሁ ብታዩ ቪዲዮቻችን ላይ ኦልታይም ሃይ እንደሚወጣ በጣም በተደጋጋሚ ተናግረን ነበር። ኦልሞስት ወደኋላ ልውሰዳችሁና ያለውን አይተን ቀጣይ ደግሞ ምን ትሬድ እናደርጋለን ኔክስት ዊክ ላይ የሚለውን በጣም በፍጥነት ለማሳየት ለሞከር ጎልድ ብቻ ስለሆነ የምናየው ማለት ነው። ኢፍ ዩ ጋይስ ሪሜምበር ላስት ቪዲዮአችን የነበረው በጣም እዚህ ታች ላይ ሆኖ ትሬድ ስናደርግ ነበር። ካስታውሳችሁ እዚህ ታች ላይ ያለ ትሬድ እያደረግን ነበር። ስንጠብቅ የነበረው አልረሳውም። አሁንም ስቲል ነው ማለት ነው። እዚህ የነበረችው ዲማንድ ዞን ላይ ከመጣ ባይገባለን ነበር ወይ ደግሞ ማርኬት ኢምባላንሱ እችኛዋ እኛ ዞን ላይ ኦልሞስት እችኛዋ 50% ኤነርጂ ታቆጣላችሁ ከ50 እስከ 0 ማለት ነው። እኔ ነው ሰው አለ እኔ እችኛዋ 50 እንደቺ እንደ 0 ነው ማለት ነው። እዚህኛው ላይ 50%ን ይገባ ድረስ ታገስ ነው እየጠበቅነው ነበር። ግን 50% ላይ ሳይመጣ ኦልሞስት እዚህ ጋር እንደምታዩት እዚህኛዋ ላይ ሌትስ ሴይ 0% ማለት አይደለም ግን 0% እዚህኛዋ ላይ ነክቶ ወደ ላይ ወጥቷል ማለት ከዛ በኋላ ኦልታይም ሃይ ነው እንዳልኩት
ምንም ወደታች እንኳን የወረደበት ምንም አይነት እንትን አልነበረም። ጎልድ ወደ ላይ ወጥቷል። ሌሎች ኢንትሪዎች አክሽን ነበሩ፣ ብዙ ኢንትሪዎች ነው። ከዛ በኋላ ግን ይሄኛው ፕሮሰስ ማለት አብዛኛውን ቲቪ የጀመረበትና ምንም አይነት ትሬድ ያላየሁበት ነበር። ግን ይህንን ትሬድ ላሳያችሁ። መቼ መሰላችሁ ትሬድ ገባ ነው? ኦልሞስት ሴፕቴምበር 25 አካባቢ ትሬድ ለማድረግ ትንሽ ያኛው ጋር በስልነት ትሬድ ለማድረግ ሞከርኩት። ከዛ በኋላ እዚሽ ጋር የነበረችውን የኔ ትሬድ አደራረግ እንደምታውቁት በጣም ቀላሉ ብሬክ እና ሰፕላይ እና ዲማንድ ወይም ደግሞ የሆነ ስቴሽን ወይም ደግሞ የሆነ ፓርት ብሬክ ሲያደርግ መልሶ ሪቴስት ሲያደርግ እሱ ነው ሞር ኦፍ የምጠቀመው። ከዛ ሊኩዊዲቲ ኮት እና ማርኬት ትሬንድ ወይም ማርኬቱ ወዴት እየሄደ ቢሆን ካረጋገጥኩኝ በኋላ ማርኬት ስትራክቸር ካየሁኝ በኋላ ሊኩዊዲቲ ካየሁ በኋላ ሰፕላይ እና ዲማንድ ዞኖችን አለው። ሰፕላይ እና ዲማንድ ዞኖች ደግሞ ፕሪሚየም እና ዲስካውንት ፕራይስ ላይ ናቸው ወይስ አይደሉም የሚሉትን ቼክ አደርጋለሁ። ከዛ በኋላ ማርኬቲንግ ባላንስ ለኔ እንዳለው ፌር ቫልዩ ጋፕ ወይ ማርኬቲንግ ባላንስን እንደ ዋና ትሬዲንግ ፖይንት ወስዶ ፐርሰንት ሚኒ ይሄ ነበር ሀፕን ካሉታዩት ቱስዴይ ማክሰኞ ዕለት ሊኩዊዲቲ ኤሪያ ትቶ ነበር። ሲኒር ሪጀክሽን ካንድል ነበር ወደ ወጥቶ ሪጀክሽን ካንድል ነበር ኤክስፔክት ሳደርግ የነበረው ሲኒዋን ሪጀክሽን ካንድል ወይም ደግሞ ሊኩዊዲቲ ኤሪያ በቦዲ ክሎዝ እስኪያደርገው ድረስ ነበር። ከዛ በኋላ በቦዲ ክሎዝ ኮንፈርም አደረገ። ወደዚህ ጋር እንደምታዩት ክሎዝ ኮንፈርሜሽን ሰጠ። ከዛ በኋላ እዚህ ጋር እንደምታዩት ቦዲ ክሎዝ ኮንፈርሜሽን ከሰጠን በኋላ የመጀመሪያውን ምንድን የምናደርገው ያንን ኤሪያ ብሬክ ያደርገውን ዲማንድ ዞን ወይ ደግሞ በዴይ ባሳያችሁ ይህንን ኤሪያ ብሬክ ካደረገና የመጨረሻው ኦርደር ብሎክ ወይም ደግሞ የችኛውን እዚህ ጋር የነበረውን ሪጀክሽን ካንድል ወይም ሊኩዊዲቲ ኤሪያ ብሬክ ያደረገውን ላስት ኦርደር ብሎክ ዴይሊ እንደምታዩት ወይም ደግሞ ዲማንድ ዞን ነው። እኛውን ዲማንድ ዞን ክሬት ሲያደርግ ኮንፈርም ሲያደርግልኝ ስጠብቅ የነበረው ተመልሶ እዚኛው ዲማንድ ዞን ላይ 50% እኔን ትሬድ እንዲያስገባኝ ይሄ ነው የኔ 99% ነው እና 100% የማደርግበት ሳይና ዲማንድ ፎር ሚ በደንብ ይሰራል። 100% ባለንም 100% ኮሬክት የሆነ ነገር በዚህ ምድር ላይ ነው። ግን ከንሴ ላይ 90% በጣም ትልቅ ነው በትሬዲንግ 90% ዊን ሬት ማግኘት ማለት ፖስብል ግን በሰፕላይ እና ዲማንድ ለእኔ ኢምፖስብል ሉዝ ባረግ እንኳን ካልኩሌትድ የሆነ ወይ ደግሞ የማውቀውን ሉዝ ነው ማድረገው እንጂ የዚህ ኔል ጋፕም ኖሮት ሉዝ አድርጌበት እና ሰፕላይ እና ዲማንድ ትሬድ ማድረግ የምትፈልጉ ሰዎች በደንብ ካወቁት የምታደርጉት ነገር በደንብ ካወቃችሁት ኢዚ ላይክ ፕሪንቲንግ መኒ ማለት ነው። እና እዚህ ጋር ዴይሊ ላይ እንደምታዩት ኮንፈርሜሽን ሲጠብቅ ይሄኛው ኮንፈርሜሽን እዚህ ጋር እንደምታዩት በደንብ ብሬክ ኮንፈርም ሲያደርገን ይሄኛው ሃይ ይሄኛው ደግሞ ሎወር ሃይ ይሄንን ሃይ ክሬት ያደርገው ሎ ይሄኛው ነው አይደል? ስለዚህ ይሄኛው ዲማንድ ኒው ፍሬሽ ዲማንድ ዞን በዴይሊ ቻርት አየሁኝ። እሱን ይሄንን ማርክ የምታዩት የዴይሊ ካንድል ላይ ነው። ዲማንድ ዞን ፔስ ካረኩኝ በኋላ ካስቀመጥኩኝ በኋላ ፎር አወር ላይ ሄድኩኝ። ፎር አወር ላይ እዚህ ዞን ውስጥ ወይም ደግሞ 50% ኤንትሪ ያደረግበት ዞን 50% ማይ ዲማንድ ዞን ኤንትሪ ይሄ ነው። ሁሉ ጊዜ ሰዎች ጠብቅ የነበረው ቅድም እንዳሳየኋችሁ የዴይሊ ዲማንድ ዞን ላይ ይሄኛው አፍተር ኮንፈርሜሽን አፍተር ስትራክቸር ኒው ሃየር ሃይ እና ሃየር ሎ የሰጠኝ ፖይንት 50% ሲመጣ ኢዚ ላይክ ሊትራሊ እዚህ ጋር ሲመጣ ቺኛውን ኤሪያ ላይ ልክ እንደመጣ እኛ ገባን በኋላ እንደ ላይ እንደሄደ this is the biggest win in like what since 1 to 60 like yeah the biggest win and now almost 18 to reward ratio ነበረው ማለት ነው። ለምታዩት ይሄ ነው ብሬክ አረገ ሪቴስት ሲያደርግ ትሬዱን ቴክ አደረኩ። ኦልሞስት ኦል ታይም ሃይ እንደሚወጣ ኒውስ ላይ አንዳንድ ላይም ሳይ ስለነበር ዳሜንታሉ ማለት ነው። እና እሱ ወርክአውት ሲያደርግ ድረስ ስፔሻሊ ይሄን የገባሁበትን ዞን በቅርብ ነው ይሄንንም የዘጋሁበት ምክንያት ሆልድ ባደረገው ተመልሶ ወደ ላይ ሊወጣ ይችላል። ከዚህም በላይ ወደ ላይ ሊወጣ ይችላል። ግን እኔ ኢንቨስተር ሚኒንግ ላይክ ያለኝ ካፒታል የዚህ ላይ ትልቅ ስለሆነ ለእኔ አሁን ላይ ከንት የሚያዋጣኝ የደረሰበት ደረጃ ላይ ሲደርስ ትሬዱን ክሎዝ ማለት ነው እና ካፒታል ማሳደግ ነው። ይህንን ይዞ ድንገት እንኳን ኮሬክት ለማድረግ ወደዚህ ቢሆን ሪግሬት ማድረግ ስለማልፈልግ ኦልሞስት ከሰጠኝ ከሪስክ ሪዋርድ ሬሽዮ ደግሞ 3-4 ታይምስ ስለመስካውን ትሬድ ከማድረግበት ይህንን እንደመጣ እዚህ ጋር ማርኬት ሽፍት እንዳየው ሁሉንም
ፖዚሽኖችን እኩል ይዘጋጓቸው። ይሄ ብቻ አይደለም፣ ቅድም እንዳልኳችሁ ብሬክና ሪቴስት አንድ ከዚህ በላይ ድጋሚ ስላላጠፋኋቸው ላሳያችሁ። ሰከንድ አሁንም ልክ እዚህ ጋር እንደምታዩት ብሬኮችን ላስት ይህንን ብሬክ ኦፍ ስትራክቸር ክሬት ያደርገው ሎ ወይም ደግሞ ዲማንድ ዞናችን ሀይ እዚህ ጋር ታዩት ወደታች ወደ ላይ ወጣ ብሬክ ኦፍ ስትራክቸር ዛሬን ክሬት አደረገ ሃየር ካደረገ ይህንን ሃየር ክሬት ያደርገው ሎ ይሄኛው አለ ላስት ነው ሙሉ ይሄኛው እንዳለበት ይህንን ይሄኛው ሃየር ነው። እዚህ ጋር ያለው ማጥበቅ ከፈለጋችሁ ኢንትሪ ላይ እንቸገራለን እንጂ ልክ ላስት ታይም የወጣ ጊዜ ታችኛው ሚስ እንዳደረግ ነው ሚስ ልናደርግ እንችላለን። ለዚህ ነው እኔ ብዙ ጊዜ የምጠቀመው ቡሊሽ ትሬንድ ነው ብለ አንድ ሶስት ካንዶች ቡሊሽ ትሬንዶች ናቸው። ስለዚህ እነዚህ ቡሊሾቹ ላይ እነዚህ ካንድ ሰው ሪጀክሽን ካንድ ነው የነበረው። ብዙ ጊዜ እኔ ዲማንድ ወይም ደግሞ ሰፕላይ ዞን የምናቸው የምጠቀመው የሪጀክሽን ወይ ደግሞ የተቃራኒ ቡሊሽ ትሬንድ ላይ ዳውን ትሬንድ ነው ቤሪሽ ካንድ እሱ ነው ዲማንድ ነው የምወስደው ወይም ደግሞ እንደ ቦክስ ምስል ልክ ዋንስ ፕራይስ 50% ላይ ከመጣ በኋላ አሁንም ድጋሚ ኦል ታይም ሃይ ጊቪንግ us almost 1 to 5 risk reward ratio ሰጥቶን ድጋሚ ይሄኛው ሴም ቲንግ የምታዩት ብሬክ ኦፍ ስትራክቸር መጣ 50% ወደ ላይ ወጣ። ሴም ቲንግ ላስት ትሬድ ላይ የነበረን ሶፍትዌር ብቻ ነው ላይ ማለት ነው በመጨረሻ ትሬድ ያለ ማለት ነው። ይሄኛው ነበር ምድር ማርኬት መጣ ብሬክ አድርጓል። እቺኛው ብሬክ ከተደረገች በኋላ አሁንም ሴም ቲንግ ወደ ዲማንድ ዞናችን ይሄኛው ማለት ዲማንድ ዞን ማለት ነው። ሰፕላይ እና ዲማንድ እንዴት እንደሚሰራ ማለት ነው። ይሄኛው እንደምታዩት ይሄኛው ብሬክ አድርገው ሃየር ሎ ለቺ ሃየር ክሬት ያደርገው ይሄኛው ካንድ ነው ላስት ካንድ ይሄኛው ሲመጣ አሁንም ኦልሞስት 50% ደርሶ ነበር። በደንብ ጥሩ ሪትሬስመንት አችዳውን አግኝተን ነበር። ይሄኛው ባይ ፖዚሽን ነበር 1 to 4 ማለት ነው። እዚህ ጋር ያሁኑ ላስት ተርስዴይ ላይ ሀፕን ያደረገው ነገር ይሄ ነው። ወይም ደግሞ ሁሉም ባይ ፖዚሽኖችን እንዲዘጋ ያደረገ ነገር እዛ አውቶማቲክ ዶም ከነ ሉሌ ጋር ያወራ ነበር። ሾርት ለማድረግ ሬዲ በጣም ሴል ለማድረግ ተዘጋጅቼ የገባሁት ሴል ይሄኛው ሴል ነው። ይሄኛው እንዳልኳችሁ ባይ ፖዚሽኖችን ኦልሬዲ ከገባ ማለት ወደዚህ ያስጠቀም እዚህ ጋር እንደምታዩት ይሄኛው ሐሙስ ነው ወራው ላይ ነው ሐሙስ ነው ማርኬት ማለት ኢኳል ሎሶች እዚህ ጋር ክሬት አድርጎታው ቺኛውን እንደምታዩት እነዚህ ሁለት ሎሶች ሪጀክሽን ካንድ ነበር። ሁለቱም ኢኳል ደብል ሎስ ወይ ኢኳል ሎስ እነዚህ ኤኒ ሪጀክሽን ካንድ ስታዩ there is a high probability of the market coming in እዚህ ጋር liquidity level ስለሆነ ማርኬቱ መጥቶ በቦዲ ክሎዝ እንደሚያደርግ ፐርሰናሊ ካለኝ ኤክስፒሪየንስ ትሬድ ከማድረግባቸው አንደኛ የማይወቅ ቅድም እንዳልኳችሁ ማርኬት ትሬንዱ ወዴት ነው፣ ሁለተኛ ደግሞ ሊኩዊዲቲ ኤሪያ ነው ያለው። ከዛ ሶስተኛ ነው ሰፕላይ እና ዲማንድ የሚወጣው። ከዛ በኋላ ፕሪሚየም እና ዲስካውንት ዞኖች ነው አይደለም የሚለው ዞን ኢንትሪ ነው አምስተኛው ይሄ ማለት ነው። እና እዚህ ጋር እንደምታዩት ሁሉንም ነገር እያሟላ ሁለተኛ ማርኬት ትሬንዱ ይቺኛው ያለው ብሬክ ስትደረግ ወይ ደግሞ ይሄን ሃይ ብሬክ ማድረግ ሲያቅት ይቺኛው ያለው ቦዲ ክሎዝ ሲያደርጋት ኢንተርናል ማርኬት ሽፍት ወይ ደግሞ ኢንተርናል ኤክስተርናል አለ ኢንተርናል ማርኬት ሽፍት ነው ይሄኛው ማለት ነው። ኢንተርናል ማርኬት ሽፍት ኮንፈርም ማድረግ ሰው ላይክ ሎወር ታይም ፍሬም ላይ ቦርድ ላችሁ ወይ ደግሞ ዋን አወር ላይ በኖርድ ኮንፈርም ያደርግላችኋል። እቺኛው እዚህ ጋር እንደምታዩት ይሄኛው ለዚህኛው የተሰራ ሴታፕ ስለሆነ ማለት ነው። እቺኛው እዚህ ጋር እንደምናየው ኢንተርናል ማርኬት ሽፍት ሌቨል ግን ተናል እንደሆነ እዚህ ጋር ስላላዘጋጀው እሺ ኤምኤስኤም ነው ኢንተርናል ነው ኤክስተርናል ስቲል ቡሊሽ ነው። ይሄኛው ሃየር ሃይ እና ሃየር ሎ ስቲል ሪስፔክትድ ነው ቡሊሽ ትሬንድ ውስጥ ነው ያለው። ግን ኢንተርናሊ እዚህ ጋር ምናምን ማርኬት ሽፍት ኮንፈርም ሲያደርገኝ ዋንስ እቺኛውን የምታዩት ብሉ ቦክሷ ከዛኛው ጋር እንደሚመሳሰል ነው ብሉ ያልኩት ይሄኛውን ኮንፈርም እናደርገው ዋን አወር ላይ ማርኬት ሽፍት ኮንፈርሜሽን ሰጥቷል። አወር ላይም ደግሞ ኔትሪ ለምናደርግበት ካንድል እዚች ጋር ለማሳየት ያክል ቦዲ ክሎዝ ኮንፈርሜሽን ስታይ as soon as possible 50% ላይ እንደመጣ ትሬድ ቴክ አድርገን which was really scary ምክንያቱም against the trade ያደረገው ፕላስ ደግሞ ከዚህ በፊት ፐርሰናል ለምት ሰፕላይ እና ዲማንድ ኤሪያዎች ላይ 50% ላይ ልክ እዚህ ጋር እንዳሳያችሁ አብዛኛዎቹ 50% ላይ ሪጀክት ያለ ልክ እንደዚህ እዚህኛው ሞመንትም ነው
ልክ እንደነዚህ ማለት ነው። 50% ወርክስ ለኔ ይሄኛውን ኦልሞስት ስታርጊበት ምንድነው ሁሉም ነገር እኔ ፐርሰናሊ ትሬድ የማያደርግበት በደንብ ነው ማለት 100% ነው እና ልክ እዚህ ጋር እንደምትወድ ልክ 50 ላይ ሲነካ ወርሌ እዚህ ጋር ግን ሀፕን ያደርገው 50% ሪስፔክትድ አለበት። ይሄ ስቶፕ ማውንት እንደመሆን በጣም ግን ሰማው ያመንኩበት ትሬድ ነው ማለት በጣም ደስተኛ ስቶፕ አውት መሆን መስሎ ነበር። ግን ሐሙስለት በጣም በሚገርም ሁኔታ ክሊን ሪጀክሽን ነበር which was a winning trade ሾርት አረኩኝ። ሾርት ካረኩኝ በኋላ እዚህ ጋር እንደምታዩት የዚህኛውን ኦርደር ብሎክ ላይ ላኳችሁ ትሬኒንግ ስትሮንግ ቡሊሽ ትሬንድ ሆል ትሬድ አዋጥ በዚህ ሰዓት። ስለዚህ ወይ 1 2 3 ነው ወይ ደግሞ ዘ ኒረስት ብሎክ ወይ ደግሞ ዘ ኒረስት ሊኩዊዲቲ ኤሪያ። እዚህ የመጀመሪያ ቲፒ የነበረኝ ልክ ቺኛዋ ነበረች። ለዚህ ሁለት ኢኳል ሎሶች ታርጌት ነበር ያደረኩት። እዚህኛውን ኢኳል ሎ የመጀመሪያ የነበረኝ ይሄ ነበር። ከዛ በኋላ ዋንስ ይሄኛው ቮሊዩሙ ጥሩ ስለነበር እዛው ያየው ትሬዱ እየወረደ ስለነበር ስቶፕ ሎሴን አሱን ፖሲብል ከዚህ በታች ሲሆን ስቶፕ ሎሴን አስጠጋውት ሞስት ዋንት ቱ አካባቢ። ከዛ ተመልሶ እንኳን የሚወጣ ትሬድ ወጣው ነበር ሪጀክት ቢያደርግ። ከዛ በኋላ ግን የነበረኝ ታርጌት ያደረኩት ኦልሞስት 50% የዚህኛው ነበር። ከዚህ በኋላ ትሬዱን ዘግቼ ወጥቻለሁ። ከዚህ በኋላ ትሬድ አላደረኩም ነው ግን የተወሰነ ወለታች ወርዷል። አልፎ ዋናው ነገር ዊን ትሬድ ነበረ አልፏል ቢይዘው ማለት ነው። ስፔሻሊ በአሁኑ ሰዓት ላይ 1 2 3 ትሬድ ብታደርጉ ከሆነ ቴክ ያንን 1 2 3 እንትናችሁን ለመውሰድ ሞክሩ። ከዛ በኋላ ካፒታላችሁን አሳድጉ። ኢንቨስተር ብንሆን ወይ ካፒታላችን በጣም ትልቅ ቢሆን ኖሮ ሆልድ እያደረግን በጣም ከፍተኛ ሪዋርድ እናገኝበት ሞክር ነበር። ግን እዛ ደረጃ ላይ የደረሳችሁ ሰዎች ሆልድ ማለት ትችላላችሁ። እንደኔ ግን ካፒታሉን እየዘጋሁኝ ካፒታል ላይ ያለኝ ያለው ፈልገው ቀጣይ ትሬድ ኤቪ ምን ታስባለህ የምትሉኝ ከሆነ ሴም ቲንግ አሁንም ኤክስፔክት እያደረኩኝ ያለሁት ምንድነው ጋይስ ዶንት ፎርጌት አሁን ሀይል በጣም ቡሊሽ ሞመንትም ላይ ነው ያለው። ስለዚህ ሾርት ስናደርግ ወይም ደግሞ ሴል ስናደርግ 100% ጥንቃቄ ይፈልጋል። 100% ጥንቃቄ ይፈልጋል። እንደውም በዚህ አጋጣሚ የምመክራችሁ ሾርት ባታደርጉ ግን ካፒታሉ ካላችሁና የምትሞክሩበት አሁን ለምሳሌ እስከ 3 አፍሎች አሪፍ ካፒታል ቢልድ አድርጌበታለሁ እና እዚህ ጋር ሉዝ ባረግ የዚህ ላይ ጎዳኝ ነው። ስለዚህ ስቲል ማርኬት ላይ መሳተፍ ይችላል። ፐርሰናሊ ላይ ካልሆነ ካፒታልም ከሌላችሁ ወይም ደግሞ ሪስክ ቴክ የምታደርጉበት ካፒታል ከሌለ አሁንም ቢሆን ማርኬቱ ክሊር እስኪያደርግ ድረስ ወይም ማርኬት ኮሬክት ያደርጋል። ማርኬት እነዚህ ብዙ ጊዜ ማርኬቱ በአንድ ሳይድ ብቻ አይሄድም። በተቻለ መጠን ኮሬክት ያደርገ ነው እና ትንሽ ስላይት ኮሬክሽን ሊኖር ይችላል። ስለዚህ ጋይስ ትሬድ ስታደርጉ ሪስክ በጣም ጥንቃቄ ይፈልጋል። ኮሬክሽን ዋሽድ እንዳትሆኑ ማለት ነው። ስለዚህ ይሄን መጠብቆችን ላፋት ኮንፊውዝ እንዳያደርገን ብዙ ቦክስ እዚህ ጋር ሰለ ክሊር እናድርገው። ይሄን ላጥፍቻለሁ። ይሄንን ዊኒንግ ትሬድ ቺኛውን እነዚህን እያጠፋል ይሁን ለቀጣይ ትሬድ እንደ ሪፈረንስ ነው ነው በኋላ እነዚህን አላጠፋቸው። ይሄንን ግን ክሊር እናድርገው። ኦልሞስት የተዘጋ ስለሆነ ጋይስ ምንድነው እናድርገው ቺኛዋ እዚህ ጋር የምናየው ካንድል ነው የኔክስት ዊክ ነው ማለት ነው። ፕሪቪየስ ዴይ ሁሉ ጊዜ እንደምለው ዴይ ሃይና ዴይውን ማርክ ነው። እዚህ ፕሪቪየስ ዴይ አቻ አለ ፕሪቪየስ ዴይ ደግሞ እዚህ ጋር ከዛ በኋላ ወደ 4 አወር ሚኒት ሚኒመም ታይም ፍሬም የሚወርደው 1 አወር ነው። ከዛ በታች ትሬድ አላደርግም። 1 አወር እንደ ሪፈረንስ ነው እንደምንችል ነው። 4 አወር is የኔ ቤስት ፍሬንድ is 4 አወር 4 አወር እና 1 አወር ሚኒመም 1 አወር ማክሲመም 4 አወር ትሬድ ማድረግ ከዛ እዚህ ጋር እንደምታዩት ዴይ ፕሪቪየስ ዴይ ሃይ አለ ከፕሪቪየስ ዴይ ሃይ ነው። እዚህ ጋር ሆሙ ትንሽ የሚያሰፋት ፔንትሪ ሚድ ዳለ ማለት ማንትሪ እና ለማጣት በሚል እንጂ መሆን የነበረበት እቺኛው ብቻ ታርጌት አድርገናት እዚህ ጋር ትንሽ ከፍ እስኪመጣ ሄድ ማድረግ እንችላለን። ግን ይሄን ሞመንተም ሉዝ ላለማድረግ ሆል ሙቭመንት እዚህ ጋር እንደምታዩት ወይ ደግሞ ወደ ላይ ወጥቶ ወደ ታች የገባበት ቺኛስት 1 2 3 4 ካንድሎቹን መውሰድ እንችላለን። እንደ ሰርፕራይዝ ነው ማርኬት ሺፍት አለ። አሁንም ኢንተርናል ነው ማርኬት ሺፍት ኢንተርናል ማርኬት ሺፍት አለ። ስለዚህ ኢንተርናል ማርኬት ሺፍቱ ኢንተርናል ብሬክ ኦፍ ስትራክቸር ስለዚህ ጋር ሺፍቱ ኦልሬዲ ሀፕራይ አለቶ ድጋሚ ሺፍት ብሬክ ኦፍ ስትራክቸር ኢንተርናል ነው ኤክስተርናል አለ ኢንተርናል ብሬክ ኦፍ ስትራክቸር አለ። ስለዚህ ብሬክ ኦፍ ስትራክቸር ሁሉ ጊዜ ወደ ሰፕላይ ዲማንዳችን እንዲመጣ ምንድነው የምንፈልገው
እዚህ ነው ማርኬት ኢምባላንስ ወይ ደግሞ ፌር ቫልዩ ጋፕ ኤፍቪጂ ማላደርግበት ምክንያት ምንድነው? እኔ ማርኬት ኢምባላንስ የማየው እንደ ማግኔት ነው። ወደ ሰፕላይ ዞኑ የሚስብልኝ ማግኔት ኢዝ ማርኬት ኢምባላንስ። ፕሮባብሊ ዩ ጋይስ ይሄኛውን ማርኬት ሽፍት ከዛ በኋላ ይሄንን እንደ ምንድነው ስሙን ፒጂ ማርኬት ኢምባላንስ ኢንትሪ ቴከሮች ማለት እዚህ ጋር ቴክ አድርጋችሁ ነው ስቶፕ ሎሳችሁ ከዚህ በላይ ነው የሚሆነው መቼስ ወይ ደግሞ በጣም ሃይ ስቶፕ ሎስ ከሌላችሁ በስተቀር ይሄንን ትሬድ ብታረጉ ኦልሞስት ሉዚንግ ትሬድ ነው። እንደዛ ነው ማለት ለዛ ነው ማርኬት ኢምባላንስን ስፔሻሊ ከዴይሊ ውጪ ከዴይሊ በታች ፎር ዋን አወር እንደ ማርኬት ኢምባላንስ እንደ ኢንትሪ ማለት ተጠቀመው ሉዝ የምታረጉበት ስትሪካችሁ ይበዛል። እኔ ትሬድ እስካረኩበት እቺ ሰፕላይ ዞን ግን እዚህ ጋር እንደምታዩት ምናለ ክሊን የሆነ ኢምፐልሲቭ ሙቭ ወደ ታች ዳውን ትሬንድ አለ። እዚህ ጋር ትሬድ እናደርጋቸው ብዙ ሪጀክሽን ካንዶች ቦዲ ክሎዝ ያልተደረጉ አሁን ስለዚህ አሁን ኤክስፔክት ማድረገው ፕሮባብሊ ከዚህኛው ላይ ሾርት ለማድረግ አሁን ከዚህኛው ሰፕላይ ዞን ላይ ዴሊ ሃይ ፕሪቪየስ ዴይ ሃይ ከተደረገ በኋላ ትሬድ እንፈልጋለን ማለት ነው ሾርት ለማድረግ። ሌላ ግን በጣም አትሰተ የምናየው ቺንዞን ነው። እዚህ ጋር እንደምታዩት ኦልሞስት እዚህ ጋር እንደምታዩት ኬቱ ላይ ወጣቸው ወረደ እቺኛው ከዛ ተመልሶ ወደ ላይ ወጣ ሜን እቺኛውን ዞን የተኛ ማለት ነው 39.75 እንደንትንም ማየት ይችላል። ይሄኛው ብሬክ ከተደረገ ትንሽ ኮንፈርሜሽን ነው ብቻ 39.75 ይሄኛው እዚህ ጋር እንደ እኔ እንደ ሰፕላይ ዞን ላይ ሪአክት ካደረገ እቺኛውን ዞን ብሬክ ማለት ነው። ይሄኛው እንደው እዚህ ጋር ብሬክ ያደረገ እቺን ኤሪያ ብሬክ ያደረገ you guys look for brief supply zone በኋላ ዳውን ትሬንድ እስከ ዴይሊ ማርኬት ማለት ነው ፖዚሽን የሚሰጠን ከሆነ ማለት ነው ይሄንን ትሬድ ማድረግ ይችላል። ካልሆነ ግን ይሄኛው ሪስፔክትድ የሚሆን ከሆነ ምንም ቢሆን ከዚህኛው ላይ ወደ ላይ ኦል ታይም ሃይ ያው ትሬንድ ስትሮንግ የሆነ ትንሽ እየስላለ ፑሽ ሞመንትም ስላለ ከዚሁ ኦሞሴኛው ብሬክ አድርጎ የኛው ብሬክ አድርጎ ፕሪቪየስ ዴይ ሃይ በቦዲ ክሎዝ አደረገ ማለት ኮንፈርም ያደርግልን ነው ማለት ነው አፕ ትሬንዱ ለመቀጠል። ስለዚህ ይሄኛው ኮንፈርሜሽን አለ የኤዥያን ሴሽን ላይ ትሬድ አለ። ስለዚህ ኤዥያን ሴሽን ላይ ተስታችሁ ለንደን ላይ ወይ ትሬድ የምታደርጉ ሰዎች ሰኞ ማርኬት ሲከፈት ማየት ያለባችሁ እዚህ ጋር ያለው በቦዲ ክሎዝ የሚያደርገው ከሆነ ፕሮባብሊ ይሄኛው እንደ ዲማንድ ዞን ወይም እንደ ኦርደር ብሎክ ወስደ ነው ከሆነ ባይ ቱ ኦል ታይም ሃይ ትሬድ እናደርግ እንችላለን። ግን ኤዥያን ሴሽን ላይ ይሄኛው ሪጀክት የሚያደርገው ከሆነ ወልታች ከዛ ደግሞ ይሄንን እንደዚህ በቦዲ ክሎዝ የሚያደርገው ከሆነ ፕሮባብሊ የሚሆነው ይሄኛው ጠብቀን ድጋሚ አሁንም ለፕራይስ ኮሬክሽኑ ገዳውን እስከዚህኛው ዴይሊ ፌር ድረስ ያለ ማለት ነው። ይሄኛው ማርኬት ሺፍት ኮንፈርሜሽን ከዛ ሪቴስት ከዛ ወደ ታች እስከ ኤፍጂ ማለት ነው። እዛው ሌላ ዊክሊ ላይ እዚህ ጋር እንደምታዩት እንዳሉ ቀይ መስመሮች የዊክሊ ማርኬት ኢምባላንሶች ናቸው። ቀድሜ ደግሞ እዚህ ጋር እንደምታዩት ዲማንዶች አሉ፣ ዊክሊ ፌቨራፖች አሉ። እነዚህ ኮሬክት ማድረግ እዚህ ላይ ሪትሬስመንት ይኖራል ብዬ ፐርሰናሊ እኔ ባላስብም አሁን ኤክስፔክት የምናደርገው እችኛው ሰፕላይ ዞን ላይ ሾው ማድረግ ኤክስፔክት እናደርጋለን። ግን ይሄኛው ኤዥያን ላይ እንዳለው ደግሞ እችኛው ኤዥያ ላይ ይሄኛው ብሬክ ካለ ሜቢ በዚህኛው ኤዥያ ፓምፕ አድርጎ ብሬክ የሚያደርገው አሁን ባይ ኦል ታይም ሃይ ወይ ደግሞ እዚህ ጋር ብሬክ ሲያደርግ ኤንድ ኢምባላንስ ምናምን ካለ እዚህ ሁለት ሀሳብ ያለው አሁን ላይ እንጠብቀው ማለት ነው። ኤዥያን ሴሽን ምን ኦፈር እንደሚያደርግ እናያለን። ከዛ በኋላ ትሬድ ቴክ እናደርጋለን። የመጀመሪያው ቱክ የሚሆነው ለማድረግ ነው። አሁን ለምሳሌ ማርኬት ሽፍት ወይም ስትራክቸራችንን መቶሪ ቴስት እስኪያደርግ እንጠብቃለሁ። ስቶሪ ቴስት ካገኘን በኋላ ሾርት ለማድረግ እንሄዳለን። ካልሆነ ደግሞ ይሄኛውን ብሬክ የሚያደርገው ከሆነ ይሄ ዞን ብሬክ የሚደረግ ከሆነ ይሄኛው እንደ ዲማንድ ሲስተም እናደርጋለን ነው ጋይስ። ያ ፕሮባብሊ ይሄ ነው የሚሆነው። ሰኞ ዕለት እንግዲህ አሪፍ ትሬድ ይኖረናል ብዬ አስባለሁ። ከዚህ በኋላ ላለመጥፋት እሞክራለሁ። ፕላስ ደግሞ እስካሁን ያወራኋቸው ነገሮች ጭራሹን ኮንፊውዝ የሚያደርጋችሁ ሰዎች ቢካዝ ኦፍ ታይም ነው። አሁን ያንዳንዱ ነገር ለማስረዳት ማልችል ሊኩዊዲቲ ምንድን ሰፕላይ ኤንድ ዲማንድ ፕሪሚየም እና ዲስካውንት ምናምን የሚሉት እነሱን ዞኖች ለማስረዳት ትንሽ
እሱ ታይም በጣም ስለሚፈልግ እሱን ለማስረዳት ዲቴል ማልገባው ለዛ ነው። አሁን ራሱ እንደዚህ እያወራሁ 25 ደቂቃ ደርሷልና እችን የመስራት አንዴ ፈተናችን ላይ ብላችን ላይ ፕሪሚየምና ዲስካውንት ዜናችን ማወቅ ስለፈለግኩኝ ነው። ሆኖ 75% ዲስካውንት አለው። እዚህ ጉድ ሳይን ሾርት ለማድረግ አሪፍ ይመስለኛል። እናያለን። ጋይስ ቴንክ ዩ ፎር ዋቺንግ። እንግዲህ ኮሜንት እኔ አስተያየት ካላችሁ ደግሞ ቪዲዮ ትንሽ ጠፍቼ ስለሆነ ፖስት ያደረኩት እንዳያወርደው ከተመቻችሁ ላይክ አድርጉት። ካልሆነ ላይ ኤኒ ኳስችን ካላችሁ አሳውቁን። ስለዚህ ፕሮባብሊ ሾርት ተርም ስቲል ለማድረግ እንሞክራለን። ካልሆነ ግን ይሄ ነው ብሬክ ካደረገ አስስ ፖስብል ባደረግና ዋን ቱ ስሪ ብቻ እየወሰደ መውጣት ማለት ነው። ቴንክ ዩ ጋይስ። ኔክስት ዊክ እስከምንገኝ ድረስ ቻው።